ሰበር መረጃን እነሆኝ እንኳን በሰላምና በጤና ለስቅለት በዓል አደረሰን። ይህ በዓል ማለት ከመጥፋት የዳንበት፣ ከሞት የተረፍንበት፣ ከመቅበዝበዝ ጸንተን ያረፍንበት በዓል ታሪካዊ የሆነ ቀን ነው። ክርስቲያኖች በሙሉ እንኳን ለዚህ ቀን አደረሳችሁ። ይህንን ቪዲዮ ሼር አድርጉ። ለምትወዱት ወዳጃችሁ እንኳን አደረሰህ መልእክት አድርሱለት። ይህ ቪዲዮ ሼር ይደረግ። አመሰግናለሁ። መልካም በዓል። ሰሞኑን ጠፍቻለሁ። አዲስ ቤት ወደ መቀየር ሴት ትንሽ ተዋክቤ ጠፍቼ ነበር። ብቅ ብያለሁ። ዝም ብዬ እቺን ቪዲዮ ስራ ብዬ ነው። በነገራችን ላይ እኔ በመስቀሉ ጣር ከሚያምኑ ከሚመለከተኝ ሰዎች ነኝ። ብትወድም ብትጠላም ማለት ነው። ለኔ ላንተ ለኛ ክርስቶስ ዋጋ ከፍሏል። ማምለጥም መሄድም ይችል ነበር። ጥፋት ሳይኖርበት ያለ ጥፋቱ በደል ሳይኖርበት በደል አለበት ተብሎ ያንን ስቃይ የቀመሰው ለኔና ለናንተ ነው። ውድ አድማጮቼ አመሰግናለሁ። መልካም በዓል። ሰበር መረጃን እነሆኝ። የፕሪሚየር ሊግ የዋንጫ ፍልሚያ ፔፕና አርቴታ ወሳኝ መልእክትን አስተላልፏል። የእንግሊዝ ፕሪሚየር ሊግ የዋንጫ ሽሚያ አራ ነግቷል። ዛሬ አርብ ሚያዝያ 3 ቀን 2018 ዓ.ም የወጡት ዘገባዎች እንደሚያመለክቱት የሁለቱ ተቀናቃኝ ክለቦች አሰልጣኞች ማለት ደጋፊዎቻቸውና ለተጫዋቾቻቸው ብርቱ መልእክትን አስተላልፏል። ፔፕ ጋርዲዮላ ስህተት አይፈቀድም። የማንቸስተር ሲቲው አለቃ ፔፕ ጋርዲዮላ ቡድኑ ዋንጫውን ለማንሳት ምንም አይነት የጥንቃቄ ጉድለት ማሳየት እንደሌለበት በግልጽ ተናግሯል። ፔፕ ሲናገርም እንዲህ አለ። እያንዳንዱ ጨዋታን ማሸነፍ ይኖርብናል። ሁሉንም ካላሸነፍን የፕሪሚየር ሊጉን ዋንጫ የማሸነፍ እድል አይኖርንም። አሰልጣኙ ቀሪዎቹን ጨዋታዎች በሙሉ እንደ ፍጻሜ እንደሚቆጥራቸው ገልጾ አሁን ባለው የፉክክር ደረጃ አንድ ነጥብ እንኳን መጣል ዋንጫውን አሳልፎ መስጠት እንደሆነ አስገንዝቧል። ሚካኤል አርቴታም እንግዲህ ኤምሬትስ በዝማሪያችሁ አንቀጥቅጧት። በሌላ በኩል የመድፈኞቹ አለቃ ሚካኤል አርቴታ ከነገው የ8 ሰዓት ተኩል ወሳኝ ጨዋታ በፊት ለደጋፊዎቻቸው ልዩ የድጋፍ ጥሪ አቅርቧል። አርቴታ ደጋፊዎቹ በስቴዲየም ቀድሞ ተገኝተው ለተጫዋቾች ትልቅ ጉልበት እንዲሆኑ ሲጠይቁ እንዲህ ብሏል ማለት ነው። በጠዋት ተነሱ፣ ቁርሳችሁንና ምሳችሁን ተመገቡ፣ ያላችሁን ኃይል ሁሉ ይዛችሁ ኤምሬትስ ተገኙ፣ በሚያምረው ዝማሪያችሁ ድጋፋችሁን ለግሱን። ጨዋታውን በሶሻል ሚዲያ ለሚከታተሉ ደጋፊዎቻችን ድባቡን ማድረስ አትርሱ ሲሉ አርቴታ አስተላልፏል። ዋና ዋና ነጥቦቹን ልንገራችሁ። የሲቲ ስጋት ጋርዲዮላ ማንኛውንም አይነት ሽንፈት ወይንም አቻ መውጣት የዋንጫ ጉዟቸውን እዚህ ላይ ሊያበቃ እንደሚችል ያምናል። የአርሰናል የቤት ስራ አርቴታ የደጋፊውን ድምፅ እንደ 12ኛ ተጫዋች በመጠቀም በሜዳው ነጥብ ላለመጣል ቆርጦ ተነስቷል። የሊጉ ሁኔታ የደረጃ ሰንጠረዡ እጅግ ጥብቅ በሆነበት የሁለቱን ስልታዊ ፍልሚያ የበለጠ ደግሞ አጓጊ ያደርገዋል። ምንጭ ቢቢሲ ስፖርትና ስካይ ስፖርት ነው። የእናንተ ግምት ምንድነው? እዚህ ላይ ዘንድሮ ዋንጫው ወደ ሰሜን ለንደን ይሄዳል ወይንስ ማንቸስተር ጋር ይቆያል? ሐሳባችሁን በኮመንት መስጫው ላይ አጋሩኝ። ሌሎች ለስፖርት ወዳጆች እንዲደርስ ላይክ እና ሼር ማድረግ እንዳይረሳ። ቤቱን ፎሎ አድርጉ። አመሰግናለሁ።